ሰላም ጤና ይስጥልን እንደምሩላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ህዳር 9 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ አረጋ ከበደ የክልሉ የጸጥታ ኃይል ከክልሉ ባሻገር ባሉ ሀገራዊ ጥቅሞች ላይ ለመሳተፍ ዝግጁ እንዲሆኑ ማሳሰባቸውን የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ ደረቅ እንጀራ መሸጥ መከልከሉን ማስታወቁን እንዲሁም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ለዓለም አቀፍ መርማሪዎች ፍቃድ እንደማይሰጥ ይፋ ማድረጉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በቅድሚያም አቶ አረጋ ከበደ የክልሉ የጸጥታ ኃይል ከክልሉ ባሻገር ባሉ ሀገራዊ ጥቅሞች ላይ ለመሳተፍ ዝግጁ እንዲሆን አሳሰቡ። የአማራ ክልል ርዕሰ መስተዳድር ይህንን ያሉት የአማራ ክልል ፖሊስ ጠቅላይ መምሪያ ከሰሜን ጎጃም ዞንና ከባህር ዳር ፖሊስ መምሪያ አመራሮች ጋር በወቅታዊና ቀጠናዊ ጂኦስትራቴጂካዊ ጉዳዮች ዙሪያ በተካሄደ ውይይት እንደሆነ ተመልክተናል። አቶ አረጋ ከበደ ጠንካራ ኢኮኖሚ መገንባትና አስተማማኝ የሆነ ውስጣዊ ሰላምን ማረጋገጥ ያስፈልገናል ብለዋል። ርዕሰ መስተዳድሩ አያይዘውም በህግና በጠንካራ ዲፕሎማሲ ላይ የተመሰረተ ወደብና የተፈጥሮ ሀብታችንን የመጠቀም መብታችንን ማረጋገጥ ይኖርብናል ሲሉም ተናግረዋል። በደህንነት አለመኖር ብቻ ሳይሆን የበለጸገ ሀገር የመሆንም እቅድ አስቀምጠን እየሰራን በመሆኑ ምክንያት ይህንን ውድል በከፍተኛ ደረጃ የሚያሰልጥ ሁኔታ መፍጠር ይኖርብናል። በመጀመሪያ ደረጃ ጠንካራ ኢኮኖሚ መገንባት ያስፈልገናል። አስተማማኝ የሆነ ውስጣዊ ሰላም መፍጠርም ይኖርብናል። በሶስተኛ ደረጃ በህግና በጠንካራ ዲፕሎማሲ ላይ የተመሰረተ የወደብና የተፈጥሮ ሀብታችን የመጠቀም መብታችንን ማረጋገጥ ይኖርብናል። የክልሉ ፖሊስ ሰራዊት ዋነኛ ተልዕኮ የክልሉን ሰላምና ጸጥታ መጠበቅ ቢሆንም አንድ የፌዴሬሽኑ አካል ፖሊስ እንደመሆናችን መጠን በሀገር ብሔራዊ ጥቅሞች ላይ መነጋገርና ከንግግር በኋላም ለሚኖሩ ተልዕኮዎች ዝግጁ መሆን ይጠበቅብናል ሲሉም አቶ አረጋ ከበደ ለፖሊስ ኃይሉ የዝግጁነት ማሳሰቢያ ሰጥተዋል። የክልላችን የፖሊስ ሰራዊት ዋነኛ ተልዕኮ የክልሉን ህዝብ ሰላምና ደህንነት መጠበቅ ቢሆንም እንደ አንድ የፌዴሬሽኑ አባል ክልል ፖሊስ እንደመሆናችን መጠን በክልላዊ ጉዳዮች ላይ ብቻ ሳንታጠር በሀገራችን ብሔራዊ ጥቅሞች እና ክብራችን በሚያስጠብቁ ጉዳዮች ላይ መነጋገርና ከዚሁ ንግግር በኋላ ለሚኖረን ተልዕኮ ዝግጁ መሆን ይጠይቀናል። የፖሊስ ኃይላችን እንደ ግለሰብ በመሪ ደረጃ በአባል ደረጃ ብቻ ሳይሆን ተቋማዊ ብቃትን በከፍተኛ ደረጃ ማሳደግ ይጠበቅብናል። ለማድረግ አቅሙ ከፍተኛ አስተዋጽኦ የሚያበረክት ቁስና ቴክኖሎጂያዊ አቅሞችን የታጠቀ ኃይል መገንባትም ያስፈልጋል። ይሄ በዋነኛነት አሁን የተጀመረው ይሄ ለክልል ተልዕኮ ብቻ ሳይሆን ለሀገራዊ ተልዕኮም ትልቅ ፋይዳ ያለው መሆኑን ለማስገንዘብ በመፈለግ ነው። የጂኦ ስትራቴጂክ ፍላጎቶቻችንን እውን ለማድረግ ወይም ላለማድረግ ወሳኙ ጉዳይ ተቋማዊ አቅም ቢሆንም ይሄ ተቋማዊ አቅም በውጤት ደረጃ ውስጣዊ ሰላማችንን ዘላቂና አስተማማኝ ማድረግ ያስፈልጋል። ይህ በእንዲህ እንዳለ በዚያው በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በወቅታዊ የሰላም የልማትና የመልካም አስተዳደር ስራዎች ላይ ትኩረቱን ያደረገ ውይይት ሲካሄድ በክልሉ ሰላም እንዲሰፍንም ጥሪ ቀርቧል። በክልሉ 2 ዓመታትን ለተሻገረው የሰላም እጦት መንግስት መፍትሄ ሊሰጥ ይገባል የሚለው ጉዳይ በተሳታፊዎች በአንክሮ ተነስቷል ያለው የአሚኮ ዘገባ ሰላም የሁሉም ነገር መሰረት መሆኑን የሃይማኖት አባቶችና የሀገር ሽማግሌዎች መናገራቸውን ጠቅሷል። የውይይቱ ተሳታፊዎች ልጆቻችን ከትምህርት ገበታ ውጪ በመሆናቸው ለስነ ልቦና ጫናና ተያያዥ ችግሮች ሰለባ ሆነዋል ሲሉም አያይዘው ተናግረዋል። በአካባቢው የሚገኘው የሀገር መከላከያ ሰራዊት አዛዥ ሜጀር ጀነራል ብርሃኑ ጥላሁን ህብረተሰቡ ከሐሰተኛ መረጃዎች ራሱን እንዲቆጥብም አሳስበዋል። ያጋጠመው የእርስ በርስ ግጭት በሰላማዊ መንገድ እንዲቋጭ የሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ተሰሚነት በመጠቀም የራሳቸውን ድርሻ እንዲወጡም ሜጀር ጀነራል ብርሃኑ ጠይቀዋል።
የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ሸቀጣሸቀጦች በሚሸጡባቸው ሱቆች ውስጥ ደረቅ እንጀራና ዳቦ መሸጥ መከልከሉን አስታወቀ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ምክትል ስራ አስኪያጅ አቶ እንጋር ቀታ እንደተናገሩት የተለያዩ መርዛማ ነገሮች እንደ ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች ላይ በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ በመግለጽ ይህንን ክልከላ ባለስልጣን መስሪያ ቤቱ ለመወሰን መገደዱን ገልጸዋል። ክልከላው የህብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነ አመላክተው እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደለት ቦታ ብቻ መሆን እንዳለበትም አስረድተዋል። ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆን የጠየቁት ምክትል ስራ አስኪያጁ ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው አስገንዝበዋል። በከተማ አስተዳደሩ በየአካባቢው በሚገኙ ትንንሽ ሸቀጣሸቀጥ መሸጫ ሱቆች ውስጥ ምግብ ነክ የሆኑ ነገሮችን መሸጥ እየተለመደ መሆኑ ይታወቃል። በመጨረሻም ህብረተሰቡ ይህንን ተገንዝቦ ለጤናው ሲል ጥቆማ እንዲሰጥ ባለስልጣን መስሪያ ቤቱ ጥሪውን አቅርቧል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ለዓለም አቀፍ መርማሪዎች ፍቃድ እንደማይሰጥ ይፋ አደረገ። ከሳምንታት በፊት በሱዳን ሰሜናዊ ዳርፉር ግዛት አልፋሽር ከተማ ውስጥ የተፈጸመውን የጅምላ ግድያ በተመለከተ ዓለም አቀፍ መርማሪ ቡድን እንዲያጣራ ውሳኔ ቢተላለፍም በአብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ግን ለምርመራው ፈቃደኛ ሳይሆን ቀርቷል። በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የሱዳን እውነት አፈላላጊ ኮሚቴ የተመሰረተው ከ2 ዓመት በፊት እንደነበር አይዘነጋም። ወደ ሱዳን ገብቼ ምርመራ እንዳላደርግ እንቅፋቶች ገጥመውኛል ሲል የቆየው ኮሚቴው አሁንም ተመሳሳይ ነገር እንደገጠመው ተመላክቷል። በአልፋሽር የተከሰተውን ጉዳይ አስመልክቶ በምክር ቤቱ ባለፈው ሳምንት በተደረገው ስብሰባ ላይ ይህ ኮሚቴ ወደ ስፍራው ሄዶ እንዲያጣራ ውሳኔ ተላልፏል። በዚህ መሰረት ባለፈው አርብ የማጣራት ስራውን ለማከናወን ፍቃድ እንዲሰጠው በፖርት ሱዳን ከሚገኘውና በሌተናል ጀነራል አብዱል ፈታህ አልቡርሃን ከሚመራው የሱዳን ጦር ፍቃድ ቢጠይቅም ሳይሳካለት ቀርቷል። በፖርት ሱዳን የሚገኙት የሀገሪቱ የፍትህ ሚኒስትር አብደላህ ዳርፍ በዚህ ጉዳይ ላይ በሰጡት መግለጫ ከዚህ ቀደም ለዚህ ኮሚቴ እውቅናና ፍቃድ ለመስጠት ፍቃደኛ አለመሆናቸውን አውስተው አሁንም በዚህ አቋማቸው መጽናታቸውን አስረድተዋል። ይህ ኮሚቴ ሱዳን ውስጥ ገብቶ በፈጥኖ ደራሽ ኃይሉ የተፈጸመውን ወንጀል ማጣራት አይችልም፣ ምክንያቱም ይህ የሉዓላዊነት ጉዳይም ጭምር ነው። እኛ የራሳችን ወንጀል ምርመራን የሚያጣራ አሰራር አለን ብለዋል። በአልፋሽር በተፈጸመው ግድያ ላይም ምርመራ የሚያደርግ ኮሚቴ መዋቀሩንና የምርመራ ስራውን መጀመሩን አስረድተዋል። አልፋሽር ከተማ በአሁኑ ወቅት በፈጥኖ ደራሽ ኃይሉ ቁጥጥር ስር የሚገኝ መሆኑም ይታወቃል። ፈጥኖ ደራሽ ኃይሉ የመሰረተው ትይዩ መንግስት ቅዳሜ ዕለት ባወጣው መግለጫ ለዓለም አቀፍ መርማሪዎች በሩን ክፍት እንደሚያደርግ መግለጹን መዘገባችንም ይታወሳል። ደቡብ አፍሪካ ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያንን እንደማትቀበል አስታወቀች። ደቡብ አፍሪካ ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ ሀገራቸውን ለቀው እንዲወጡ የሚያደርጉ ፍልስጤማውያንን ከዚህ በኋላ እንደማትቀበል አስታውቃለች። ደቡብ አፍሪካ ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያንን አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ ሀገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገቡ በኋላ መሆኑም ተጠቁሟል። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎቹ ግልጽ ያልሆነና አከራካሪ ሆነው እንደተገኙም ባለስልጣናት አስታውቀዋል። በዚህ ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግም ገልጻለች። በረራው ፍልስጤማውያን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ አካል ነበር ሲሉ የውጭ ጉዳይ ሚኒስትር ሮናልድ ላሞላ ተናግረዋል። የእስራኤል ባለስልጣናት ለዚህ ክስ ምላሽ አልሰጡም። ሆኖም ደቡብ አፍሪካ ቀደም ሲል 153ቱን ፍልስጤማውያን ለመቀበል ተስማምታ እንደነበርም ተነግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍልስጤማውያንን ከጋዛ በፈቃደኝነት ወደ ሌሎች አካባቢዎች ስለማስፈር
በተደጋጋሚ ተናግረዋል። ይህ እርምጃ በፍልስጤማውያን በሰብአዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰብም እየተተቸ ይገኛል። ደቡብ አፍሪካ እስራኤል በጋዛ ላይ የምታደርገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታም ትቃወማለች። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ህዳር 9 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።